ቲክቶክ አውቶሜሽን እየሰራችሁ የምትለቋቸው ቪዲዮዎች ዜሮ ቪው ያመጡባችሁና መሀል ላይ የኢትዮጵያ ኮንተንት እየመጣባችሁ ተቸግራችኋል። በእርግጠኝነት ይህን ቪዲዮ እስከ መጨረሻው ከተመለከታችሁት ሙሉ ሶሉሽኑን ታገኛላችሁ። በዛሬው ቪዲዮችን ላይ ቲክቶክ ላይ የምትለቋቸው ቪዲዮዎች ዜሮ ቪው የሚያመጡባችሁ ከሆነ የኢትዮጵያ ኮንተንት የሚመጣባችሁ ከሆነ እንደዚሁም ደግሞ የምትለቋቸው ቪዲዮዎች ቪው ሊያድግ እየቻለ ካልሆነ ከመቶ ቪው ምናምን እያለፈላችሁ ካልሆነ በተጨማሪ ደግሞ ቪዲዮችሁ ቫይራል እየወጣ ካልሆነ ምን ነገሮችን ማስተካከል እንደሚኖርባችሁ በተለይ ደግሞ አዲስ ቲክቶክ አውቶሜሽን ለመጀመር እያሰባችሁ ያላችሁ ሰዎች ዛሬ የምነግራችሁን ሴቲንግ ስልካችሁ ላይ ሳታስተካክሉ ይህንን ነገር እንዳትጨምሩ። ይህን ቪዲዮ እንግዲህ ለብዙ ሰዎች መድረስ ስላለበት ቪዲዮን ሼር እንድታደርጉ፣ ላይክ እንድታደርጉ እንደዚሁም ደግሞ የዚህ የዩቲዩብ ቻናላችን ሰብስክራይበር ካልሆኑ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ብዙዎቻችሁ ይህን ቻናል የምትከታተሉ ሰዎች ሰብስክራይብ ሳታደርጉ ነው የምትከታተሉት እና ሰብስክራይብ በማድረግ ተደራሽነታችንን ማስፋት እንችላለን። ይህ ነገር ለብዙ ሰዎች ችግር ስለሚሆን ሰብስክራይብ አድርጉ። ቀጥታ ወደ ሀሳባችን ልፍ። እንግዲህ ብዙ ሰው ቲክቶክ አውቶሜሽን ከጀመረ በኋላ በዋነኝነት የሚያስቸግረው ነገር የቪው ጉዳይ ነው። አንዳንዶቻችሁ ጋር ዜሮ ቪው ሲመጣባችሁ፣ አንዳንዶቻችሁ ጋር ደግሞ የኢትዮጵያ ኮንተንት ይመጣባችኋል። እዛ ታይም ደግሞ ትደነግጡና አካውንታችሁን ታጠፉታላችሁ ወይም ደግሞ ከቲክቶክ ትላላችሁ እና ይሄ ለምን እየተፈጠረ እንዳለ ዛሬ አንዳንድ ነገሮችን እነግራችኋለሁ። ይሄ እንግዲህ እነዚህ አፕዴቶች ይኖራሉ። ከዚህ በፊትም እንደነገርኳችሁ ቲክቶክ አውቶሜሽን ስንሰራ በጣም በጥንቃቄ ነው መስራት ያለብን። ምክንያቱም ቲክቶክ የተለያዩ አፕዴቶችን ሊያደርግ ይችላል። 7 ሀገራት ላይ ብቻ ስለሚሰራ ከነዛ 7 ሀገራት ውጭ ላሉት ሀገራት የሞኔታይዜሽን ወይም ደግሞ የክሬተር ሪዋርድ ፕሮግራም ክፍያ ስለማይከፍል፣ ለምሳሌ አንድ ሰው ኢትዮጵያ ሆኖ በዩኬ አካውንት ከከፈተ በኋላ ቪፒኤን ኮኔክት አድርጎ ቪዲዮ እየለቀቀ ድንገት የኢትዮጵያ ነዋሪ መሆኑ ቢታወቅ ወይም ደግሞ ድንገት ማለት ላይ ቪዲዮ ቢቋረጥ አካውንቱ ሻዶ ባን ውስጥ የመግባት ነገር ስለሚኖር ዛሬ ምን ጥንቃቄዎች መውሰድ አሉብን የሚሉትን ነገሮች እነግራችኋለሁ። አብዛኞቹ ፕራክቲካል የሆኑ ነገሮች ስለሆኑ እያንዳንዱን ስቴፖች ተመልከቱ። በተጨማሪም ደግሞ እናንተም ከኤክስፒሪያንሳችሁ የምትነግሩን ነገር ካለ ሌላ ቲክቶክ አውቶሜሽን የምትሰሩ ልጆች ካላችሁ ኮመንት ላይ ኤክስፒሪያንሳችሁን መናገር ትችላላችሁ። ራሳችሁን ደግሞ መግለጥ የማትፈልጉ ካላችሁ ደግሞ ቴሌግራም ሊንኬ ዲስክሪፕሽን ስር ስላለ እናንተ ለእኔ ቀጥታ ዲኤም አድርጋችሁልኝ ለሰዎች ጠቃሚ የምለውን መረጃ ሼር መደራረግ እንችላለን ማለት ነው። እንደዚህ አይነት ፕሮብሌሞቹን ሶልቭ ለማድረግ የኢትዮጵያ ኮንተንት እንዳይመጣብን ፕላስ ደግሞ የምንለቃቸው ቪዲዮዎች ቫይራል እንዲወጡ ለቲክቶክ ለአውቶሜሽን አንድ የብቻውን ስልክ ማዘጋጀት ይኖርብናል። ይህ እንግዲህ ፋይናንሻል አድቫይስ አይደለም። እንደዚህ አድርጉ ስልክ ግዙ ምናምን እያልኳቸው አይደለም። ግን ተጨማሪ ስልክ ያላችሁ ሰዎች እንደ ሁለተኛ ስልክ ማለት ነው ያላችሁ ሰዎች ለቲክቶክ ለአውቶሜሽን ለብቻው አንድ ስልክ ብታዘጋጁለት ቆንጆ ነው። ያሁን ደግሞ ልክ ቪፒኤን ስታበሩ ስታጠፉ ሲም ስታስገቡ ስታወጡ ቲክቶክ እኛን ትራክ እንዳደረገን ቶሎ እንዳንገኝ ያደርገናል ማለት ነው። ስለዚህ ለቲክቶክ አንድ ስልክ ብታዘጋጁት ለቲክቶክ ለአውቶሜሽን ብላችሁ ይህን ያህል ሃይ ኳሊቲ የሆነ መሆን የለበትም። በብዙ ሺዎች ሚኬዛ መሆን የለበትም። ዩዝድ ስልክ እስከ 10 ሺህ ብር ያሉ ዩዝድ ስልኮችን ገዝታችሁ መጠቀም ትችላላችሁ። እና የመጀመሪያው ነገር ይህን ነገር ለማስተካከል ቲክቶክ የምንሰራበት የብቻው ስልክ ቢኖር ያም ስልክ ደግሞ በቻላችሁት አቅም ምንም አይነት ዳታ ባይኖረውና ክሊን ቢሆን ማለት ምንም አይነት አፕሊኬሽኖች ባይኖት፣ በተለይም ደግሞ የምንጠቀማቸው አፕሊኬሽኖች ለቲክቶክ ለአውቶሜሽን ብቻ ብለን ያዘጋጀነው ስልክ ላይ የምንጠቀማቸው አፕሊኬሽኖች የእኛን ሀገር የት እንደሆንን ሊናገሩብን ይችላሉ፣ ወይም ደግሞ የእኛን ዳታ ሊሸጡ ይችላሉ። ለምሳሌ የተለያዩ የባንኪንግ የምንጠቀማቸው ሞባይል ባንኪንግ እንደ ቴሌብር ያሉ ነገሮችን ስንጠቀም እነዛ የሞባይል ባንኪንጎች ኢትዮጵያ ላይ ብቻ ሆነን ስለሆነ አክሰስ ልናደርጋቸው ወር ልንጠቀማቸው ምንችል የእኛን የት እንዳለን ሊነግሩብን ይችላሉ። ስለዚህ የምትጠቀሙት ስልክ ላይ የተለያዩ የሞባይል ባንኪንግ አፕሊኬሽኖች ባይኖሩ፣ የቴሌብር እንደዚሁም ደግሞ ሀገራዊ የሆኑ አፕሊኬሽኖች ባይኖሩ ማለት ነው ኢትዮጵያ መሆናችን ሊያሳውቁብን የሚችሉ አፕሊኬሽኖች ባይኖሩ ይመከራል። ከቻላችሁ አንድ ስልክ ብቻ አዘጋጅታችሁ ያንን ስልክ ላይክ ሪሲት አድርጋችሁት ሙሉ ለሙሉ ፎርማት አድርጋችሁት ለቲክቶክ አውቶሜሽን ምናልባት ካፕከትን የተለያዩ ኤአዮች ሊያስፈልጋችሁ ይችላል። እነሱን ብቻ የምትጠቀሙበት ቢሆን ሪኮመንድ ይደረጋል ማለት ነው። ስለዚህ አንዱ ፕራክቲካል ነገር መውሰድ ያለብን የኢንተርናሽናል ኮንተንት መስራት ካሰብን አንድ የብቻው ስልክ መጠቀም ነው። በአንድ ስልክም ያላችሁ ሰዎች መጠቀም ትችላላችሁ። ምናልባት ለእናንተ በቀጣይ ሌላ ቪዲዮ ሰራላችኋለሁ እንዴት መጠቀም እንዳለባችሁ። ሌላኛው ደግሞ ግዴታ ፔድ ቪፒኤን መጠቀም አለባችሁ። ዜሮ ቪው እንዳይመጣባችሁ፣ እንደዚሁ ደግሞ የምትለቋቸው ቪዲዮዎች ቫይራል እንዲሆኑ፣ በተጨማሪም ደግሞ የኢትዮጵያ ኮንተንት እንዳይመጣባችሁ የግዴታ ፔድ ቪፒኤን መጠቀም አለባችሁ።
ከቪፒኤን መካከል የሚመከሩ ሶስት ልንገራችሁ። የመጀመሪያው ኖርድ ቪፒኤን ነው። በጣም ፖፑላር የሆነ ቪፒኤን ነው። ፕላስ ደግሞ ኤክስፕረስ ቪፒኤን አለ፣ ወይም ደግሞ ሰርፍ ሻርክ ቪፒኤን አለ፣ ወይም ደግሞ በእኛ ኮሚኒቲ ውስጥ ያለው ቪፒኤን ማለት ነው። እነዚህን እንግዲህ ከሰዎች ጋር መሆናችሁ መግዛት ትችላላችሁ፣ ለብቻችሁ መሆናችሁ መግዛት ትችላላችሁ። እኔ ሪኮመንድ ማድረጋችሁ አሁን ፋይናንሻሊ ይህን ነገር ማውጣት አልችልም፣ ለቪፒኤን ይህን ያህል ክፍያ መክፈል አልችልም የምትሉ ከሆነ ሰርፍ ሻርክ ቪፒኤንን በግሩፕ ሆናችሁ ትገዙና ለ10 ወይ ለ5 ሆናችሁ ትገዙና ልክ አካውንታችሁ ግን ጥሩ ሲንቀሳቀስ ሞኔታይዝ ሆኖ ገንዘብ ማምጣት ሲጀምር ቶሎ ብላችሁ ከግሩፕ ቪፒኤን ወጥታችሁ ለብቻችሁ መግዛት ይኖርባችኋል። ምክንያቱም በግሩፕ ሲሆን ሪስክ ይኖረዋል ማለት ነው። ገንዘቡን ሼር አድርጋችሁ እንደሚገዙ ሪስኩንም አብራችሁ ነው ሼር አድርጋችሁ የምትገዙት ማለት ነው። ስለዚህ ሁለተኛው ነገር የሚሆነው ፔድ ቪፒኤን የግዴታ መጠቀም ነው። ፔድ ቪፒኤን ደግሞ ስትጠቀሙ ኪድ ስዊች ኦፕሽን መጠቀም አለባችሁ። ልክ ቪፒኤን ናችሁ ከስልካችሁ ላይ ሲቋረጥ ኢንተርኔትም እንዲቋረጥ የሚያደርግ ኦፕሽን አለው። ስፔሻሊ ደግሞ ሰርፍ ሻርክ ቪፒኤን ከሆነ የምትጠቀሙት እንደዚህ ኦፕሽኖች አሉ። ሌሎቹም ይኖራችኋል። አይሆፕ የተጠቀምኩት ሰርፍ ሻርክን ስለሆነ እሱ ላይ በደንብ ልነግራችሁ እችላለሁ ማለት ነው። እንደዚሁም ደግሞ ፈጽሞ ያለ ቪፒኤን ወደ ቲክቶካችሁ መግባት አይኖርባችሁም። ቪፒኤን ናችሁ እየሰራ ካልሆነ ወይም ደግሞ ባይ ኤኒ ሚንስ ዲስኮኔክት ከሆነባችሁ ቪፒኤን ናችሁ ወደ ቲክቶክ ፈጽማችሁ መግባት የለባችሁም። ቲክቶካችሁ ባክግራውንድ ላይ ራሱ ራን ማድረግ የለባችሁ። በቃ ሴቲንግ ላይ ገብታችሁ የቲክቶክ ባክግራውንድ ላይ ራን እንዳያደርግ ማድረግ ይኖርባችኋል ማለት ነው። ስለዚህ ያለ ቪፒኤን ጭራሽ መግባት የለባችሁ። ኮኔክት የምታደርጉት ደግሞ ቪፒኤን ናችሁን ከዩኬ ጋር መሆን አለበት። ወይም እናንተ ቲክቶክ አውቶሜሽን ለመስራት ያሰባችሁት ከነዚህ ኢሌጅብል ከሆኑ ከ7 ሀገራት አንዱ መሆን አለበት። እኔ ሪኮመንድ ማድረጋችሁ ዩኬ ነው። እናንተ በፈለጋችሁ መስራት ትችላላችሁ፣ ከ7ቱ በአንዱ ሀገራት ማለት ነው። ሌላኛው ማስተካከል የሚኖሩብን ነገሮች ዜሮ ቪው እንዳይመጣብን፣ ፕላስ ደግሞ የኢትዮጵያ ኮንተንት ወደኛ እንዳይመጣ ማድረግ ያለብን ነገር ሲም ካርዳችንን ከስልካችን ማውጣት ነው። ይህ ነገር ግዴታ ነው። ሲም ካርድ ከስልካችን ማውጣት አለብን። ቲክቶክ አውቶሜሽን ስንሰራ የኢትዮጵያ ሲም ካርድ ከሆነ ስልካችን ውስጥ ያለው ያ ሲም ካርድ ደግሞ ኢትዮጵያ እንዳለ ይታወቃል። የኛ አድሬስ በቀላሉ ይታወቃል ማለት ነው። በቃ አድሬሳችን ቪፒኤን ብንጠቀምም ስልካችን ውስጥ ሲም ካርድ እስካለ ድረስ የት ሀገር ነዋሪ እንደሆንን በቀላሉ እንታወቃለን ማለት ነው። ይህም ደግሞ አሁን እነዚህ የሚነግራችሁ ነገሮች አካውንታችንን ሻዶ ባን ሊያስገቡት በሚችሉ ቀደም በመጀመሪያው በቪዲዮአችን ላይ እንደነገርኳችሁ ዜሮ ቪው ሊያመጡብን የሚችሉ ነገሮች ስለሆኑ እነዚህ ነገሮች ማስተካከል ይኖርባቸዋል። ስለዚህ ከኢትዮጵያ ሲም ካርድ ከስልካችን ማውጣት አለብን። ሴቲንግ ላይ ገብተን ደግሞ ማስተካከል ያሉብን ነገሮች አሉ። እነዚህ ነገሮች በጣም በጥንቃቄ ስሙ። አይኦኤስም ለምትጠቀመው ፕላስ ደግሞ አንድሮይድም ለምትጠቀሙ ማለት ነው። እነዚህ ነገሮች ማስተካከል አለባችሁ። ከስልካችን ላይ ሲም ካርዳችንን ካወጣን በኋላ የስልካችንን ታይም ብንቀይረው ሪኮመንድ ይደረጋል። ምናልባት ይህ እንደ ግዴታ ላይ ይወሰድ ይችላል፣ ግን ቢሆን የተሻለ ነው። ከስልካችን ላይ ሲም ካወጣን በኋላ ለምሳሌ ቪፒኤናችንን ኮኔክት ያደረግነው ከዩኬ ጋር ከሆነ የዩኬ ሰዓት አቆጣጠር ብናደርገው፣ እንደዚሁም ደግሞ የስልካችን ሎኬሽን ወደ ዩኬ ብንቀይረው፣ ሴቲንጉ በጣም ቀላል ሴቲንግ ነው። ቀጥታ ወደ ሴቲንጋችሁ ትገቡና ታይም ኤንድ ዴት ሎኬሽን የሚል ይሆናል። አውቶ ታይም አጅስት የሚያደርገውን ኦፍ ታደርጋላችሁ። በፕላስ ደግሞ ጂኤምቲ ፕላስ 3 የነበረውን ፕላስ 00 ለንደን ላይ ታደረጉትና ሎኬሽናችሁን ወደ ዩኬ ትቀይሩታላችሁ። ያ ማለት የእናንተ የሰዓት አቆጣጠር ዩኬ ሆነ ማለት ነው። ምናልባት በዚሁ ኢንፎርሜሽን ለመስጠት የዩኬ ሰዓት ከኢትዮጵያ ሰዓት 3 ሰዓት ይዘገያልና በዛን ሰዓት አቆጣጠር እንዲቆጠር ማድረግ ሞር አካውንት ስልካችሁ እና እንደዚሁ ቪፒኤንም ስላበራችሁ እናንተ ዩኬ እንዳላችሁ በጣም እርግጠኛ እየተከሆነ ይመጣል ማለት ነው። ስለዚህ የሆነ ያክል ፐርሰንት ትረስት እያደረጋችሁ ነው ማለት ነው። ስለዚህ የስልካችሁ ሎኬሽን መቀየር ይኖርባችኋል። ስክሪን ላይ በምትመለከቱት ስቴፕ ሄዳችሁ አንድሮይድ ከሆነ የምትጠቀሙት ማለት ትችላላችሁ። ለአይኦኤስ የሚሆነው ተመሳሳይ ስቴፕ ነው። ሴቲንጋችሁ እስከብታችሁ ማስተካከል የስልካችሁን ሪጅን መቀየር ትችላላችሁ ማለት ነው። ታይም ዞኑ መቀየር ይኖርባችኋል። እንደዚሁም አውቶ ዴቴን ታይም የሚለውን ኦፍ ማድረግ ይኖርባችኋል ማለት ነው። እስካሁን ያለውን ስቴፕ ከተከተልን ያ ማለት አዲስ ስልክ አዘጋጅተን ስልካችን ሪሴት አድርገን ከጀመርን እንደዚሁም ሲም ካወጣን ሪጅኑን የስልካችን ሪጅን ከቀየርን በኋላ ቀጣዩ ስቴፕ የሚሆነው አዲስ አካውንት መክፈት ነው። አዲስ የቲክቶክ ኢንተርናሽናል አካውንት መክፈት። እንግዲህ አዲስ የቲክቶክ አካውንት ስንከፍት የሚጠይቁ 2 ነገሮች አሉ። የመጀመሪያው ስልክ ቁጥር ነው። ሁለተኛው ደግሞ ኢሜይል ነው። ከሁለት አንዱ መጠቀም እንችላለን፣ በስልክ ቁጥር ወይም ደግሞ በኢሜይል።
በስልክ ቁጥር መግባት ለምትፈልጉ የተለያዩ ዌብሳይቶች አሉ የዩኬ ስልክ የሚሸጡ ማለት ነው። እኔ ግን በስልክ ቁጥር ሪኮመንድ አላደርጋችሁም። በኢሜይል ብትከፍቱ ሪኮመንድ አደርጋችኋለሁ። እስከዛሬው በነበረው በማንኛቸውም ኢሜይል ብትከፍቱ ችግር የለውም ስል ሰምታችሁ ልታገኙ ትችላላችሁ። ነገር ግን ካሁን በኋላ አዲስ አካውንት ለመክፈት ስታስቡ በድሮ ቪፒኤን በድሮ በከፈታችሁት ኢሜይል አድሬስ ባትከፍቱ እኔ ሪኮመንድ አደርጋችኋለሁ። በአዲስ ኢሜይል አድሬስ እንድትከፍቱ አድቫይስ ይደረጋል። ያም የምትከፍቱት ኢሜይል አድሬስ ደግሞ ቪፒኤናችሁን ኮኔክት ካደረጋችሁ በኋላ የምትከፍቱበት ቢሆን ቆንጆ ነው። ምክንያቱም አይፒ አድሬሱ ቼክ ሲደረግ በዩኬ እንዲሆን እና ከቅርብ ጊዜ ወዲህ ደግሞ ካያችሁ ጎግል ስልክ ቁጥር እየጠየቀ ነው። ልክ ኢሜይል ልትከፍቱ ስትሉ ስልክ ቁጥር ይጠይቃል። ሌላ ጊዜ ስኪፕ የሚል ኦፕሽን ነበረው። አሁን ስልክ ቁጥር ሲጠይቃችሁ ለምትከፍቱት አዲስ ኢሜይል ስልክ ቁጥር ታስገቡና ኢሜይላችሁን ከከፈታችሁ በኋላ ደግሞ ውስጥ ላይ ገብታችሁ ስልክ ቁጥራችሁን ከኢሜይላችሁ ማለየት ይኖርባችኋል። ይህም ደግሞ በጣም የምንሰራው ነገር ሌጅስ እንዲሆንልን ነው። እንደዛም አለማድረግ ትችላላችሁ። በድሮ ኢሜይልም መስራት ትችላላችሁ። ይሄ ግን እንደ ግዴታ ሳይሆን ቢሆን የሚመከረው አዲስ ጂሜል በቪፒኤን ኮኔክት አድርገን በዩኬ ቪፒኤን ኮኔክት አድርገን አዲስ ጂሜል አካውንት እንከፍታለን ማለት ነው። ከዛ በኋላ ያለው ስቴፕ በአዲሱ ጂሜል አካውንት አዲስ የቲክቶክ ኢንተርናሽናል ቲክቶክ አካውንት መክፈት ነው። ይህም ደግሞ ቪዲዮ ተሰርቶበታል። ከላይ ፒን በማድረግላችሁ ገብታችሁ መመልከት ትችላላችሁ። እንደዚሁም ዲስክሪፕሽን ስር አስቀምጥላችኋለሁ እንዴት ኢንተርናሽናል አካውንት እንደምትከፍቱ። እንደዚሁም ደግሞ ቲክቶክ አውቶሜሽን የምትሰሩበትን ፉል ኮርስ ስለተዘጋጀላችሁ ፕሮፋይላችሁን ገብታችሁ ወደ ኋላ ሄዳችሁ መመልከት ትችላላችሁ። የአንድ ሰዓት ከ40 ደቂቃ የሚቆይ ፉል ኮርስ ተዘጋጅቶላችኋል ማለት ነው። አካውንታችንን ከከፈትን በኋላ ቀጣዩ ስቴፕ የሚሆነው ለምሳሌ በብሮዘር የምትጠቀሙ ካላችሁ በዴስክቶፕ ወይም ደግሞ በፒሲ የምትጠቀሙ ካላችሁ በዌብሳይቶቹ ስትከፍቱ በዴስክቶፕ ወይም በተለያዩ ፒሲ ሊሆን ይችላል የምትጠቀሙ ሰዎች ካላችሁ ቲክቶክን በብሮዘር የምትጠቀሙ ካላችሁ የምትጠቀሙበትን ብሮዘር ከሂስትሪውን ክሊን ብታደርጉ ምንም አይነት ኩኪዎች እንዳይኖሩት ክሊን ሂስትሪ ያደርጋችሁ ፕሮፋይላችሁን ለመክፈት ብትሄዱ በጣም ሪኮመንድ ይደረጋል ማለት ነው። እነዚህ እንግዲህ አሁን የምነግራችሁ ፕራክቲካል የሆኑ ነገሮች ናቸው። እያንዳንዱ ነገር እናንተ እየገባችሁ ማስተካከል የሚኖርባችሁ ነገሮች ናቸው። ቀጥለን አካውንት ከከፈትን በኋላ ወደ ፍሬንድ እንዳይልክብን ቲክቶክ ላይ የተለያዩ ኦፕሽኖች አሉ። እነሱን ሄደን ኦፍ እናደርጋለን። ስክሪኑ ላይ አስገባላችኋለሁ የቲቱ ጋር ከምናገኛቸው ሴቲንጎቹን ፕሮፋይላችንን ፕሮፐርሊ ከከፈትን በኋላ ማለት ነው። እነዚህን ሁሉ ስቴፖች ካደረግን በኋላ ቀጣዩ ስቴፕ የሚሆነው አካውንታችንን ዋርም አፕ ማድረግ ነው። እስካሁን ባለው እንግዲህ እኔን ፐርሰናሊ ስጠይቁ ዋርም አፕ እንድታደርጉ ሪኮመንድ ይደረጋል። ግን ዋርም አፕ ባታደርጉትም ላይክ ችግር ላይኖረው ይችል ነበር ማለት እስካሁን በነበረው በአንድ ቀን በሁለት ቀን ዝም ብላችሁ ቪዲዮ ብትለቁ ችግር አልነበረው። ካም በኋላ ግን ለምትለቋቸው ነገሮች አካውንታችሁን በደንብ ዋርም አፕ ብታደረጉት፣ ፕሮፋይል በደንብ ክሬት ብታደረጉለት፣ ቆንጆ ፕሮፋይል ባዮ እንደዚሁም ስም አስገብታችሁ አካውንታችሁን ለሁለት ለሶስት ቀን ዝም ብላችሁ ብትጠቀሙት እናንተ ምንም መቸኮል አያስፈልግም። እስከ አንድ ሳምንት ዝም ብላችሁ ብትጠቀሙትና እስከዛ ቪዲዮ ያዘጋጅታችሁ የመጀመሪያው ሰሞን ላይ በቀን 2 ቪዲዮ አካባቢ መልቀቅ ብትጀምሩ፣ ምክንያቱም ቦት እንዳይመስለው። አሁን እነዚህን ነገሮች ሁሉ ስናደርግ ዋናው ፐርፐዛችን ቲክቶክ የእኛን ቻናል ሲያየው ቦት እንዳንመስለው ሪል የዩኬ ሰው እንድንመስለው ነው እነዚህ ነገሮች የምናደርገው እና ቦት እንዳንመስለው በቀን 2 ቪዲዮ ወይም አንድ ቪዲዮ መልቀቅ ጀምረን ከዛ በኋላ የቪዲዮውን መጠን መጨመር እንችላለን። 5-10 ድረስ መልቀቅ እንችላለን ማለት ነው። ስለዚህ እነዚህን ስቴፖች በመከተል ቲክቶካችሁን ከዜሮ ቪው መታደግ ትችላላችሁ ማለት ነው። ስልካችሁ ላይ ያሉትን ሴቲንጎች በማስተካከል እንደዚሁም ደግሞ ስልኳችሁ ላይ የተለያዩ ያሉትን አፕሊኬሽኖችን በማጥፋት ኢቨን የድሮ ኢሜሎች ስልካችሁ ላይ ካሉ ኢሜሎችን ማጥፋት ባይጠበቅባችሁም ግን ከስልካችሁ ሪሙቭ ብላችሁ ሌላ ዲቫይስ ላይ መጠቀም የምችሉበት ኦፕሽን ቢኖር በጣም ቆንጆ ነው። ይህ ቪዲዮ እንግዲህ 2 ዲቫይስ ላላችሁ ሰዎች ነው የተዘጋጀው። ምናልባት አንድ ስልክና አንድ ላፕቶፕ ኦር ደግሞ 2 የተለያዩ ስልኮች ላላችሁ ሰዎች እነዚህ ሴቲንጎች በማስተካከል ቲክቶክ አውቶሜሽን ላይ ለሚመጡባችሁ የትኛውም ዜሮ ቪው ሊሆን ይችላል። እንደዚሁም ደግሞ የኢትዮጵያ ኮንተንት ማስተካከል ትችላላችሁ ማለት ነው። ይሄ ቪዲዮ ለብዙዎቻችሁ እንደሚጠቅም አልጠራጠርም። ቲክቶክ አውቶሜሽን አሁን ገና ብዙ ሰው እየተነጋገረበት ያለው ቶፒክ ስለሆነ ይህን ቪዲዮ ቲክቶክ አውቶሜሽን ለመጀመር ሀሳብ ላላቸው ሰዎች ላጉላቸው፣ እነዚህ ነገሮች አስተካክለው እንዲጀምሩ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።